ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሐረሪ ክልል መስተዳድር ምክር ቤት ባካሄደው ስብሰባ ከ4 ቢሊዮን ብር በላይ ካፒታል ላስመዘገቡ አልሚዎች በክልሉ እንዲያለሙ የመስሪያ ቦታ በምድብ እንዲሰጡ ውሳኔ አስተላልፈዋል። የመስሪያ ቦታ እንዲሰጡ ውሳኔ የተላለፈው በልዩ ሀገራዊ ፋይዳ ባላቸው በተለይም በሆቴልና ቱሪዝም፣ በአግሮ ኢንዱስትሪና ማኑፋክቸሪንግ፣ በቅይጥ አገልግሎትና በጋራ መኖሪያ ቤት አፓርትመንት እንዲሁም ለመዝናኛ ዘርፍ ለሚሰራ ባለሀብቶች ነው። መስተዳድሩ ምክር ቤቱን በአጀንዳው ላይ በጥልቀት ከተወያየ በኋላ ሙሉ ድምጽ አጽድቆታል። የክልሉ መንግስት በክልሉ የኢንቨስትመንት ዘርፍን የበለጠ ለማነቃቃት በትኩረት እየሰራ መሆኑን ተመላክቷል። በቀጣይም ፋይዳ ባላቸውና የህዝብ ተጠቃሚነት በሚያጎለብቱ ዘርፍ ላይ ለሚሰማሩ ባለሀብቶች የሚደረገው ድጋፍን አጠናክሮ እንደሚቀጥልም ተጠቁሟል። በክልሉ ወጪ ቆጣቢ ቤቶችን በመገንባት የመኖሪያ ቤት ችግርን የሚያቃልል አዋጭ ቴክኖሎጂ አማራጭን ተግባራዊ ለማድረግ የሚያስችል ስምምነት ተፈረመ። የሐረሪ ክልል ቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲና ኢኮ ሀብ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ዘላቂ በዘርፉ ተወዳዳሪ የሚያደርግ የመግባቢያ ሰነድም ተፈራርሟል። አዩብ ካዛልኝ የሐረሪ ክልል ቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲና ኢኮ ሀብ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ዘላቂ አዋጭና ለአየር ንብረት የማይበገር የአካባቢ ግብዓት በማጥናትና በመጠቀም አዲስ የመኖሪያ ቤት ግንባታ ቴክኖሎጂ ለማልማትና በፈረንጆቹ 2027 በኢትዮጵያ የሚካሄደውን 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ መድረክ ክልሉን በዘርፉ ተወዳዳሪ የሚያደርግ የመግባቢያ ሰነድ ተፈራርመዋል። በስምምነቱ መሰረት ኢኮ ሀብ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ያለውን የአረንጓዴ ልማት የግንባታ ቴክኖሎጂን በመጠቀምና በሐረሪ ክልል በስፋት የሚገኙ የአካባቢ ግብዓቶችን በማጥናት በአነስተኛ ዋጋ አስተማማኝና ዘለቄታ ያላቸው ከአካባቢ ብክለት የጸዱ ለአካባቢና ለኑሮ ተስማሚ የሆኑ እንዲሁም የማህበረሰቡን ባህልና አኗኗር ያገናዘቡ ቤቶችን መገንባት የሚያስችል አዲስ የግንባታ ቴክኖሎጂ የሚፈጥር ነው ተብሏል። በዚህ አዲስና በአነስተኛ ዋጋ ቤቶችን መገንባት በሚያስችል ቴክኖሎጂ በክልሉ አዋጭ የመኖሪያ ቤት አቅርቦትን ለማሳደግና የህብረተሰቡን ፍላጎት ለማሟላት ከፍተኛ ሚና የሚጫወት እንደሆነም ተገልጿል። አዋጭና ለአካባቢ ተስማሚ የሆነ የመኖሪያ ቤት ግንባታ ቴክኖሎጂ በሐረሪ ክልል በስፋት የሚገኘውን የተመረጠ አፈር በማጥናትና ምርምር አድርጎ በመጠቀም የጭቃ ጡቦችን በማምረት የሚገነባ ነው ተብሏል። የምርምር ውጤቱ አዲስ አበባ ላይ ህዳር 2027 በሚደረገው 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ለውድድር ለማቅረብና ተሞክሮ ለማካፈል የሚረዳ ስምምነት ሲሆን በዚህም ኢኮ ሀብ ትሬዲንግ ከኤጀንሲው ጋር በጋራ የሚሰራ ይሆናል። በመድረኩ ለማሳያ በሚሆን በዚህ አዲስ የግንባታ ቴክኖሎጂ ቤት በመገንባት እንደሚቀርብ መገለጹን ከክልሉ ቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ያገኘነው መረጃ ያመላክታል። በመሆኑም ወጪ ቆጣቢ ቤቶችን በመገንባት የመኖሪያ ቤት ችግርን ለማቃለል የሚያስችል ይህ አማራጭ በቀጣዩ በክልሉ ተግባራዊ የሚደረግ ይሆናል ተብሏል። 7ኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ታማኝነትና ቅቡልነት ያለው ሆኖ እንዲጠናቀቅ የወጣቶች ሚና የጎላ ነው ሲሉ የሐረሪ ክልል ብልጽግና ፓርቲ ወጣቶች ክንፍ ኃላፊ ወጣት ሙስጠፋ ኢልያስ ገለጹ። የሐረሪ ክልል ብልጽግና ፓርቲ ወጣቶች ክንፍ በመጪው ጠቅላላ ምርጫም ስኬት ዙሪያ ከወጣቶች ክንፍ አመራሮች እና አባላት ጋር ውይይት አካሂደዋል። ሲሳይ ዘሪሁን የሰባተኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና ተአማኒነት እንዲሁም ቅቡልነት ያለው ሆኖ እንዲጠናቀቅ የወጣቶች ሚና የጎላ ነው አሉ የሐረሪ ክልል ብልጽግና ፓርቲ የወጣቶች ክንፍ ኃላፊው ሙስጠፋ ኢልያስ። የሐረሪ ክልል ብልጽግና ፓርቲ ወጣቶች ክንፍ ሀገራዊ ምርጫ ስኬት ዙሪያ ከወጣቶች ክንፍ አመራርና አባላት ጋር ውይይት አድርገዋል። በመድረኩ የተገኙት የክልሉ ብልጽግና ፓርቲ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወጣት ሙስጠፋ ኢልያስ ሰባተኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ ታማኝነትና ቅቡልነት ያለው እንዲሆን የወጣቶች ድርሻ ከፍተኛ መሆኑን ተናግረዋል። ኃላፊው በስድስተኛው ሀገራዊ ምርጫ የነበሩ ጥንካሬዎችን በማስቀጠል ጉድለቶችን ማረም በሚቻልበት መልኩም በትጋት መስራት ይገባል ሲሉም አንስተዋል። በተለይም ይላሉ ከተፎካካሪ ፓርቲዎች የብልጽግና ፓርቲ ወጣት ክንፎች ጋር ያሉንን ግንኙነቶችንም በማሳደግ የምርጫው ሂደት ፍጹም ሰላማዊ እንዲሆን በማድረግ በኩል የወጣቶች ድርሻ ከፍተኛ ስለመሆኑ አንስተዋል። የክልሉ ወጣቶች ክንፍ ምክትል ኃላፊ ወጣት አረፋት ሸኪ በበኩላቸው የምርጫው ሂደት ላይ ሚዲያው አዎንታዊ ተጽዕኖ እንዲኖረው በማድረግ ረገድ ወጣቶች ድርሻቸውን እንዲወጡም ጠይቀዋል። በመድረኩ የክልሉ ወጣቶች ክንፍ ኃላፊዎች፣ የወረዳ ክንፍ ኃላፊዎች፣ የተቋማትና የወረዳ ክንፍ አባላት ተገኝተዋል። ለፋይዳ ያልተመዘገቡ ዜጎች በጊዜ ተመዝግበው መታወቂያቸውን እንዲወስዱ የሐረሪ ክልል ብሔራዊ መታወቂያ አስተባባሪና የወሳኝ ኩነት ምዝገባ ኤጀንሲ ጥሪ ያቀረበ። በሐረሪ ክልል ከ280 ሺህ በላይ ዜጎች የፋይዳ መታወቂያ መውሰዳቸው ይታወሳል። ናርዶስ ዳምጤ ዝርዝሩን ይዘዋለች።
በሐረሪ ክልል ለፋይዳ መታወቂያ ያልተመዘገቡ ዜጎች በአፋጣኝ ተመዝግበው መታወቂያውን እንዲወስዱ የክልሉ ብሔራዊ መታወቂያ አስተባባሪና የወሳኝ ኩነትና ምዝገባ ኤጀንሲ ኃላፊ አቶ ሳዳም መሐመድ ጥሪያቸውን አቀረቡ። ኃላፊው የፋይዳ መታወቂያን በተመለከተ በሰጡት መግለጫ እንደገለጹት በሐረሪ ክልል ከ280 ሺህ በላይ ዜጎች የፋይዳ ዲጂታል መታወቂያ ወስደዋል ብለዋል። በአሁኑ ሰዓትም አገልግሎቱን ተደራሽ ለማድረግ የምዝገባ ሂደቱ በክልሉ በከተማና በገጠር ወረዳዎች ተጠናክሮ መቀጠሉንም ገልጸዋል። የዲጂታል መታወቂያ ስርዓት ዜጎችን ፈጣን አስተማማኝና ፍትሃዊ የሆነ አገልግሎት እንዲያገኙ የሚያስችል ነው ብለዋል። በተለይም ደህንነቱ የተረጋገጠ ልዩ መለያ በማቅረብ የተቀላጠፈ አገልግሎት ለማግኘት ለግብይት እንዲሁም የሰነዶችን ማጭበርበርን ለመከላከል የሚያግዝ መሆኑንም አክለዋል። በመንግስትና በግል ተቋማት እንዲሁም በፋይናንስ ተቋማት አገልግሎት ለማግኘት የፋይዳ ዲጂታል መታወቂያ እንደ ቅድመ ሁኔታ የሚቀመጥ በመሆኑ አገልግሎቱን ተደራሽ ለማድረግ እየተሰራ ይገኛልን ብለዋል። የፋይዳ መታወቂያ ተቋማት ደንበኞቻቸውን በዲጂታል ስርዓት በአግባቡ አውቀው ለዜጎች ፈጣን ቀልጣፋና አስተማማኝ አገልግሎት እንዲሰጡ የሚያስችል መሆኑንም ገልጸዋል። በተለይም የባንክ ሂሳባቸውን ከፋይዳ ዲጂታል መታወቂያ ጋር ያላጣመሩ ዜጎች ጊዜው እየደረሰ በመሆኑ በጊዜ አካውንታቸውን ሊያጣምሩ እንደሚገባ ገልጸዋል። ፋይዳን 100% ተደራሽ የማድረጉ ስራ ለነገ የማይባል በመሆኑ እያንዳንዱ ዜጋ ዛሬ ላይ ተመዝግቦ መታወቂያውን መውሰድ እንዳለበትም አስታውቀዋል። ለፋይዳ ዲጂታል መታወቂያ ያልተመዘገቡ ዜጎች በሐረሪ ክልል ኢትዮ ቴሌኮም፣ ፖስታ ቤትና የሐረሪ መሶብ አንድ ማዕከል አገልግሎት እንዲሁም በሌሎች አካባቢዎች በመገኘት ምዝገባውን እንዲያከናውኑ ጥሪያቸውን አስተላልፈዋል። ምርትና ምርታማነትን በመጨመር ጎን ለጎን በከብት እርባታ ኢኒሼቲቭ እና በወተት አቅርቦት ላይ እየሰራ መሆኑን የድሬ ጠያራ ወረዳ የግብርና ጽሕፈት ቤት አስታወቀም። በወረዳው በከብት እርባታና በወተት ኢኒሼቲቭ ላይ እየሰሩ ያሉት አርሶ አደሮችን ወደ ኢንቨስትመንት ለመሸጋገር ፍላጎት እንዳላቸው ገልጸዋል። ዘገባው የጌትነት ዘውዴ ነው። ናርዶስ ዳምጽ ያቀርበዋለች። በሐረሪ ክልል በድሬ ጠያራ ወረዳ ነዋሪ የሆኑት አንዳንድ አርሶ አደሮች ለሐረሪ ብዙሃን መገናኛ ኤጀንሲ እንደተናገሩት በዘመናዊ የከብት እርባታና በወተት አቅርቦት ላይ ተሰማርተው ጥሩ ውጤት እያገኙ መሆኑን ተናግረዋል። ወጣት አርሶ አደር ፉአድ ሙስጠፋ በወረዳው በሁለት ዘመናዊ ከብቶች መጀመሩና በአሁኑ ጊዜ ከ20 ከብቶች በላይ እንዳሉ ተናግረዋል። በከብቶቹ ገቢ ዘመናዊ ቤት ገንብቶ መኪና ገዝቶ ወደ ኢንቨስትመንት ለመሻገር ፍላጎት እንዳለውም ገልጿል። ትምህርቴን እንደጨረስኩ ስራ ፍለጋ ሌላ ቦታ አልሄድኩም። እዚሁ ዶሮ እርባታ ጀመርኩ። ከዚያ ወደ ፍየል ብር አጠራቅሜ 2 ከብቶችን ገዛው። በአሁን ጊዜ ዘመናዊ ቤትን ሰርቼ መኪናም ገዝቻለሁ። መንግስት ቢያመቻችልኝ መካከለኛ ኢንቨስትመንት ገብቼ ለሌሎችም የስራ እድል ፈጥራለሁ። ሌላኛው አርሶ አደር ሰይድ ኢብራሂም ለረጅም ጊዜ በከብት እርባታና በወተት ምርት ላይ ሲሰሩ መቆየታቸውን የማይመርቱትን ወተት ለገበያ አቅርበው በእጅጉ ተጠቃሚ መሆናቸውንና ይህንንም ልምድ ለጎረቤቶቻቸው እያስተላለፉ መሆኑን ተናግረዋል። ከዚህ በፊት የሀበሻ ከብቶች ነበሩኝ። ብዙም ውጤት አልነበራቸውም። እነዚህ የተሻሻሉ ከብቶችን ገዝቼ እያረባው ነው። ውጤታቸው በጣም ጥሩ ነው። ችግር የሆነብን የመኖ እጥረት ነው። ከአሰቦት ነው የማመጣው። መንግስት ይህንን ችግር ቢፈታልን ጥሩ ነው። የወረዳው የግብርና ጽሕፈት ቤት ኃላፊ አቶ ረመዳን አልይ በበኩላቸው በአሁኑ ወቅት በወረዳው ከ10500 በላይ ዘመናዊ ከብቶች ያሉ መሆናቸውን እና አርሶ አደሩ ለከተማው ንጹህ ወተት በማቅረብ ገቢ ያገኙ መሆናቸውን ተናግረዋል። እንደ ድሬ ጠያራ ወረዳ በከብቶች እርባታ ላይ እየሰራን ነው። በ6 መንደሮች ከ10500 በላይ የሚሆኑትን ከብቶች አርሶ አደሩ እያረባ ወተትም እያቀረቡ ውጤት እያገኙ ነው የሚገኙት። ከነዚህ አርሶ አደሮች ውስጥ 10 የሚሆኑት ባፈሩት ንብረታቸው ወደ ኢንቨስትመንት ለማሻገር እየተሰራ እንደሚገኝም ገልጸዋል። አርሶ አደሩ የሚያነሱትን የመኖ እጥረት ለመፍታት የተሻለ የከብቶች መኖ በማምጣት እየተከልን ነው። ከነዚህ አርሶ አደሮች መካከል ያስመዘገቡት ውጤት ታይቶ ወደ መካከለኛ ኢንቨስትመንት ለማሸጋገር እየተሰራ ነው። በመጨረሻም የወረዳው አርሶ አደሮች ከሰብል ምርትና ምርታማነት ጎን ለጎን ዘመናዊ ከብቶችን በማሳደግ ተጨማሪ ገቢ ማግኘታቸውን ገልጸዋል።
ወደ ሀገር አቀፍ ዘገባዎች ተሻግረናል። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር ራስን የመቻል ጉዞ ግብ ላይ የተመሰረተ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በተመሳሳይ ዜና ደግሞ በ2018 ዓ.ም የበጋ መስኖ ስንዴ ልማት መርሃ ግብር እስካሁን 3.7 ሚሊዮን ሄክታር በላይ መሬት በዘር መሸፈኑን የግብርና ሚኒስቴር አስታውቋል። የሚሉት በሀገር አቀፍ ጉዳዮቻችን ያዝናቸው ናቸው። ሌሎችንም ጨምሮ ሌኒሽ መልስ ታቀርባቸዋለች። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር ራስን የመቻል ጉዞ ግብ ላይ የተመሰረተ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችንን ራስን የመቻል ጉዞ ግብ ላይ የተመሰረተ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በ2018 የመጀመሪያዎቹ 2 ሩብ ዓመታት አጠቃላይ የስንዴ ምርት የመስኖ ስንዴ ምርትን ጨምር 126.69 ሚሊዮን ኩንታል መድረሱን ገልጸዋል። አርሶ አደሮቻችንን ማድነቅና ማመስገን እፈልጋለሁ። ይህንኑ የስራ ጽናት ቀጥሉበት ሲሉ መልእክት አስተላልፈዋል። በ2018 ዓ.ም የበጋ መስኖ ስንዴ ልማት መርሃ ግብር እስካሁን ከ3.7 ሚሊዮን ሄክታር በላይ መሬት በዘር መሸፈኑን የግብርና ሚኒስቴር አስታውቋል። በሚኒስቴሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ከበደ ላቀው ለጋዜጣ ፕላስ እንደገለጹት በዘንድሮ የበጋ ወቅት 4.2 ሚሊዮን ሄክታር መሬት በስንዴ ለመሸፈን ታቅዶ በተከናወነ ስራ እስካሁን 3.716 ሚሊዮን ሄክታር የሚሆነው በዘር ተሸፍኗል። ከዚህ ልማት 175 ሚሊዮን ኩንታል ምርት ለማግኘት ግብ መጣሉንና ይህም ሀገሪቱ ከዝናብ ጥገኝነት ለመውጣት የምታደርገውን ጥረት እንደሚያግዝ አብራርተዋል። በአጠቃላይ 3.791 ሚሊዮን ሄክታር መሬት ለልማቱ መታረሱንና ቀሪውን መሬት በዘር የመሸፈን ስራ ተጠናክሮ እንደሚቀጥልም ጠቁመዋል። ኢትዮጵያ መደበኛውን የመኸር የበልግና የበጋ ወቅቶችን በመጠቀም ምርታማነትን ለማሳደግና የምግብ ዋስትናን ለማረጋገጥ አበክራ እየሰራች መሆኑን አመልክተዋል። የቡና ሀብትን የቱሪዝም መዳረሻ እንዲሆን ለማድረግ በትኩረት መስራት ይገባል ሲል የቱሪዝም ሚኒስቴር አስታውቋል። ሀገር አቀፍ የቡና ቱሪዝም ሴሚናር የተለያዩ ባለድርሻ አካላት በተገኙበት በሐዋሳ ከተማ ተካሂዷል። በቱሪዝም ሚኒስቴር የቱሪዝም መስህብ ልማት ስራ አስፈጻሚ ሙሳ ክድር በዚህ ወቅት እንዳሉት በሀገሪቱ ከተለመዱ መዳረሻዎች ውጪ ያልታዩና ያልተዳሰሱ እምቅ ሀብቶችን ወደ ገበያ በማቅረብ ላይ በትኩረት እየተሰራ ይገኛል። ኢትዮጵያ ከቡና ጋር የታሪክና የባህል ቁርኝት ያላት ሀገር መሆኗን በማንሳት በዘርፉ ላይ በትኩረት መስራት እንደሚገባ ጠቁመዋል። ባለፉት 6 ወራት ከ31 ሺህ ቶን በላይ የማር ምርት ለገበያ መቅረቡን የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ አስታውቋል። የቢሮ ኃላፊ ዶክተር ጋሻው ሙጬ ለኢቢሲ እንደገለጹት ክልሉ በምግብ ራስን ለመቻል በሚደረገው ጥረት የንብ ሀብት ልማትና የሌማት ትሩፋት ኢኒሼቲቮችን እንደ ዋነኛ የልማት ስራ በመያዝ በትኩረት እየሰራ ይገኛል። በዘርፉ በተከናወኑ ዘርፈ ብዙ ተግባራትም አበረታች ውጤቶች መመዝገባቸውን ጠቁመዋል። የአረንጓዴ አሻራ መርሃ ግብርና የሌማት ትሩፋት እንቅስቃሴ ለንብ ማነብ ምቹ ሁኔታ በመፍጠራቸው በአሁኑ ወቅት በገጠር ብቻ ሳይሆን በከተሞችም ጭምር የማነብ ስራ በስፋት የተከናወነ መሆኑን ተገልጿል። በክልሉ የሌማት ትሩፋት ከተጀመረበት ጊዜ አንስቶ የግል ባለሀብቶች፣ አርሶ አደሮችና ወጣቶች በዘርፉ ለመሰማራት ያላቸው ፍላጎት በከፍተኛ ሁኔታ እየጨመረ መምጣቱ ታውቋል። ዘርፉን ይበልጥ ለማዘመንና ጥራቱን የጠበቀ ማር ለማምረት ባህላዊ የሽግግርና ዘመናዊ የንብ ቀፎዎችን ለአናቢዎች የማሰራጨት ስራ ተጠናክሮ መቀጠሉን የቢሮ ኃላፊ አክለው ገልጸዋል። ከውጭ ምንጮች ያገኘናቸው ዘገባዎች ተሻገርን። የአውሮፓ ህብረት ኢራን እስላማዊ አብዮት ዘብን በአሸባሪነት ፈረጀም። የኢራን ውጭ ጉዳይ ሚኒስትር በበኩላቸው ውሳኔው ተወኔታዊና ጉልህ ስትራቴጂካዊ ስህተት ነው ሲሉ ጠርተውታል። ዝርዝሩ በተከታይነት ይቀርባል። ኢራን ባለፉት ሳምንታት ተቃዋሚዎች ላይ የወሰደችው በሺዎች የሚቆጠሩ ሰዎችን የገደለ እርምጃ ተከትሎ የአውሮፓ ህብረት የኢራን እስላማዊ አብዮት ዘብን የአሸባሪዎች ዝርዝር ውስጥ ከተታትም። የአውሮፓ ህብረት ኮሚሽን ምክትል ፕሬዝደንት የሆኑት ካጃ ካላስ
ይህ እርምጃ ኢራን ውስጥ ዋነኛ ወታደራዊ ኢኮኖሚና ፖለቲካዊ ኃይል የሆነውን እስላማዊ አብዮት ዘብ እንደ አልቃይዳና ኢስላሚክ ስቴት ያሉ ጂሃዳዊ ቡድኖች ተርታ እንደሚያስቀምጠው ነው የተናገሩትም። ምክትል ፕሬዝደንቱ አክለውም ጭቆና ምላሽ ሳይሰጠው አያልፍም ብለዋል። ኢራን የውጭ ጉዳይ ሚኒስትሯ አባስ አራጋቺ በበኩላቸው የአውሮፓ ህብረት ውሳኔ ተውኔታዊ ጉልህ ስትራቴጂክ ስህተት ሲሉ ጠርተውታል። የህብረቱ ምክትል ፕሬዝደንት ማህበራዊ ሚዲያ ላይ ባሰፈሩት አጭር መግለጫም በሺዎች የሚቆጠሩ የራሱን ህዝብ የሚገድል የትኛውም አገዛዝ ራሱን ወደ ሞት ለመውሰድ እየሰራ ነው ብለዋል። ምንም እንኳን አብዮታዊ ዘቡ የአሸባሪዎች ዝርዝር ውስጥ ቢካተትም ምክትል ፕሬዝደንቷን በኢራንና በህብረቱ መካከል ያለው ዲፕሎማሲ ግንኙነት ክፍት ሆኖ ይቆያል ብለው እንደሚጠብቁ ገልጸዋል። በአዲሱ ውሳኔ መሰረትም የአውሮፓ ህብረት በ6 የኢራን ተቋማትና በአገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ጥለዋል። ማዕቀቡ ከጣለባቸው መካከል የሀገር ውስጥ ጉዳዮች ሚኒስትር አካንዳ ናሜዌኒ፣ ጠቅላይ ሚኒስትር ህጉ መሐመድና አዚድ እንዲሁም ዋና ዳኛቸው ኢማን አፈሸር ይገኙበታል። የአውሮፓ ህብረት በመግለጫው እነዚህ ሁሉም ሰላማዊ ተቃዋሚዎች ላይ እንዲሁም የዘፈቀደ የፖለቲካ አክቲቪስቶችና ሰብአዊ መብቶች ተሟጋቾች ላይ በተወሰደ ኃይል የተሞላበት አፈና ላይ ተሳትፏል ብሏል። የአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ ከተካተቱትን የተቋማት ጉዞና የሀብት እገዳን ጨምሮ የተለያዩ ማዕቀቦችን ይጥልባቸዋል። እነዚህ እርምጃዎች ማዕቀቡ የሚጣልባቸው አካላት ያላቸውን የድጋፍ መረብ ለመበጠስ ያለመ ነው። የሰብአዊ መብት ተሟጋች ቡድኖች ለሳምንታት በዘለቀው ተቃውሞ ወቅትም በሺዎች የሚቆጠሩ ሰዎች እንደ አብዮታዊ ዘቡ ባሉ የጸጥታ ኃይሎች እንደተገደሉ ግምታቸውን አስቀምጠዋል። ብራስልስ ውስጥ ንግግር ያደረጉት የፈረንሳይ ውጭ ጉዳይ ሚኒስትር ጄን ኖይል በዘመናዊ የኢራን ታሪክ ውስጥ እጅግ አስከፊ የሆነ ጭቆና ሲሉ በተቃውሞ ወቅት የተወሰነውን እርምጃ ገልጸውታል። ለተፈጸመው ወንጀሎችም አንድም ተጠያቂ ላይኖር እንደሚችልም ተናግረዋል። ፈረንሳይ ከዚህ ቀደም አብዮታዊ ዘቡ የአውሮፓ ህብረት አሸባሪዎች ዝርዝር ውስጥ እንዲከተት ለማድረግ ስታመነታ ቆይታለች። ይህ መቆጠቧ ከኢራን ጋር ያላትን ዲፕሎማሲ ግንኙነት ላለማቋረጥ ከመፈለጓ የመነጨ ነው። ሮብለት ግን ይህንን አቋሟን ቀይራ በጣሊያን ሲመራ ለነበረው ይህን እርምጃ የማስፈጸም እንቅስቃሴ ከጀርባ ሆና ከፍተኛ ድጋፍ ሰጥታለች። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። የቡርኪና ፋሶ ወታደራዊ መንግስት ሁሉም የፖለቲካ ፓርቲዎች እንዲበተኑ ወሰነም። ሐሙስ ዕለትም ውሳኔውን ያስተላለፈው የምዕራብ አፍሪካዊቷ ሀገር የሚኒስትሮች ምክር ቤት መሆኑን ሮይተርስ የዜና ወኪል ጠቁሟል። ባህር ጠንክር ያቀርበዋል። የቡርኪና ፋሶ ወታደራዊ መንግስት ሁሉም ፖለቲካ ፓርቲዎች እንዲበተኑና የሚተዳደሩበት ህጋዊ ማዕቀፍም እንዲፈርስ ወስኗል። ሐሙስ ዕለት ውሳኔውን ያስተላለፈው የምዕራብ አፍሪካዊቷ ሀገር የሚኒስትሮች ምክር ቤት መሆኑን ሮይተርስ የዜና ወኪል ዘግቧል። በአውሮፓውያኑ መስከረም 2022 በመፈንቅለ መንግስት ወደ ስልጣን የመጣው የካፒቴን ኢብራሂም ትራኦሬ አገዛዝ ስልጣኑን ለማራዘም የተለያዩ መንገዶችን እየተጠቀመ ነው የሚል ትችትም ይቀርብበታል። የቡርኪና ፋሶ የሀገር ውስጥ ሚኒስቴር ኢሜል ዘርቦ ውሳኔው ለሀገር መልሶ ግንባታ የተላለፈ ነው በማለት ከዚህ ቀደም የነበረውን መድብለ ፓርቲ ስርዓት ለብዝበዛና ለአሰራር ብልሹነት የተጋለጠ ነው ሲሉ መተቸታቸው ተሰምቷል። ሚኒስትሩ አክለውም በሀገሪቱ የተለያዩ የፖለቲካ ፓርቲዎች መኖራቸው ለክፍፍልና የማህበረሰብ ጥምረት እንዲዳከም ምክንያት ሆኗል ብሏል። ቡርኪና ፋሶ ከመፈንቅለ መንግስት በፊትም ከ100 በላይ የተመዘገቡ የፖለቲካ ፓርቲዎች የነበሯት ሲሆን 15 ፓርቲዎች በአውሮፓውያኑ 2020 ከተደረገው ምርጫ በኋላ ወደ ፓርላማ መግባት ችለው ነበር። አዲሱ የመንግስት ውሳኔም ሁሉም የፖለቲካ ፓርቲዎች እንዲፈርሱ ከማስገደዱም በተጨማሪ የተበተኑት ፓርቲዎች ንብረቶች ለመንግስት ተላልፈውም ይሰጣሉ። የሳህል ቀጠናዋ ሀገር እንደ ጎረቤቷ ማሊ እና ኒጀር ከአልቃይዳ ጋር ግንኙነት ያለው ኢስላሚክ ስቴት ታጣቂ ቡድን ለማዳከም እየጣረችም ትገኛለች። ታጣቂ ቡድኑ በአካባቢው በርካታ ሰዎችም መግደሉ ይነገራል። በሚሊዮኖች የሚቆጠሩ ሰዎችም እንዲፈናቀሉ ምክንያት እንደሆነም ተጠቅሷል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን የነበሩ ዜናዎች ተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔን በዚህ አጠናቀቅኩ።